በዛሬው ዕለት በአዲስ አበባ ውስጥ ልዩ እጅግ በጣም ዘመናዊና ሌክዠሪ ተደርገው የተሰሩ የተለያዩ የሚሸጡ የቤት መረጃዎችን አምጥቼላችኋለሁ። ሳውና ባዝ ስቲም የተሟላለት ባትገዙት እንኳን ማየት ያለባችሁን ቆንጆ የሚሸጥ ቤት ይዤላችሁ መጥቻለሁ። እንዲሁም ሁለት ዘመናዊ ቪላ ቤቶችን በጥሩ ዋጋ ለሽያጭ ቀርበው አምጥቼላችኋለሁ። ሁሉም በአዲስ አበባ ክልል ውስጥ የሚገኙ ናቸው። እንዳያመልጧችሁ መታችሁ እዩዋቸው። ቪዲዮውን አይታችሁ ሲጨርሱ ላይክ አድርጉልኝ ለበርካቶች እንዲዳረስ፣ እንዲሁም ነገም ሌላ መረጃ እንዲደርሳችሁ ሰብስክራይብ በማድረግ ሀሳብና አስተያየት ካላችሁም ኮመንት መስጫ ላይ አስቀምጡልን። ሙሉ መረጃውን ተከታተሉት። ቀድማችሁ ለምትመጡ 30% እውነተኛ ቅናሽ ከ10% ለሚከፍሉ 50% የተረጋገጠ የባንክ ብድር አዘጋጅተናል። በመሃል ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት በኢትዮጵያ የመጀመሪያው ባለ 5 ኮከብ ኮምፓውንድ አፓርትመንት ቤቶችን ባለ 1 መኝታ በ720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ1 ሚሊዮን ቅድመ ክፍያ፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ፣ ቀሪውን ያለምንም የዋጋ ጭማሪ በ10 ዙር ቀስ ብለው መክፈል ይችላሉ። በውስጡ 2 የመዋኛ ገንዳ፣ ባስኬትቦል፣ ሲኒማ፣ የአዋቂዎች ጂም እና ስፓ፣ የልጆች ማቆያ ቦታ ያካተተ የማይደገም እድል ለመጠቀም ከስር በምናስቀምጠው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። ጤና ይስጥልን። ዛሬም ይህን የምታዩትን 250 ካሬ ሜትር ዘመናዊ ቪላ ቤት ለመኖሪያ ተመራጭ በሆነው አካባቢ ለሽያጭ ቀርቦ ይዤላችሁ መጥቻለሁ። አድማጭ ተመልካቾቻችን የተሟላ ፋይል ሙሉ ጥንቅቅ ብሎ የተሰራ ምንም አይነት ወጪም የማይጠይቁ የቤት መረጃዎች ነው እንግዲህ ዛሬ በሰዓት ይዤላችሁ የመጣሁት። ቀዳሚ ያደረኩት ደግሞ ይሄ የምታዩት ሰፊ ሳሎን ያለው እንዲሁም ቆንጆ ግቢ በቂ መኪና ማቆሚያ ያለውና መኝታ ክፍሎችም እጅግ በጣም ስፋታቸው የሚያስደስት በጥሩ ዋጋም ለሽያጭ የቀረበ ቪላ ቤት ነው ይዤላችሁ የቀረቡት ማለት ነው። ታዲያ ግቢው ቢያንስ 3 መኪኖችን በጥሩ ሁኔታ ማስቆም የሚችል ሲሆን ይህ ቪላ ቤት አቀማመጡ በጣም ቆንጆ፣ መሰረተ ልማት ሁሉም ነገር አካባቢው የተሟላለት ሲሆን እያንዳንዱ ውስጡን እንግዲህ ሁሉንም አስጎበኛችኋለሁ። እንደምታዩት የሚያምር ግቢ ነው ያለው። ቤቱ ከፍታውን በጣም ቆንጆ ነው። ከዛ ውጭ ቤቱ የተሰራበት የፊኒሽንግ ማቴሪያልም በጣም የምትወዱት 100% ተመራጭ የሆኑ የፊኒሽንግ ማቴሪያሎችን ተጠቅሞ ነው እንግዲህ 100% ጥንቅቅ አድርጎ ምንም አይነት ወጪ እንዳይጠይቅም ተደርጎ ተሰርቶ ለሽያጭ ቀርቦ የሚገኘው ይህን ቤት እንግዲህ አሁን ቀድመን የምናገኘው የቤቱን ትልቁን ሳሎን ነው። እንደምታዩት የቤቱ ከፍታ እንዲሁም ፊት ለፊት ኦፕን ኪችን ይዞ በጣም ሰፊ ሳሎን ነው እንግዲህ ይዞ የሚገኘው 250 ካሬ ሜትር ጠቅላላ ስፋቱ ነው። እንዲሁም ዋናው ላይ ደግሞ 3 የተለያዩ መኝታ ክፍሎችን ይዟል። በተለይ ትልቁ መኝታ ቤት ስፋቱ በጣም ገራሚ ነው። በጣም አስደሳች ነው። እንደምታዩት እንግዲህ ቁምሳጥን ከፊት ለፊት ቆንጆ ተደርጎ ተገጥሟል። ከቁምሳጥን እንግዲህ ባህል ላይ እንደገባን ደግሞ ሻወር ቤቱ ይህን ይመስላል። ገንዳ ተገጥሟል። ምንም አይነት የቀረ ነገር የለም። ስለዚህ አስደሳች ስፋት ያለው መኝታ ቤትን ይዞ ይገኛል ማለት ነው። ከዛ ውጭ የልጆች 2 መኝታ ክፍሎችም ከዚሁ ከትልቁ መኝታ ቤት ጎን ላይ ያሉ እጅግ በጣም ቆንጆ ስፋትን ይዞ የሚገኙ ናቸው። አንደኛው መኝታ ቤት ይህን ይመስላል። ቁም ሳጥን የለውም፣ የልጆች መኝታ ቤት ማለት ነው። አንደኛው ወይም 3ኛው የቤቱ መኝታ ቤት አሁን ያያችሁት የልጆች መኝታ ቤት ነው። ቁም ሳጥን አለው። የጋራ ሻወር ቤትም እዚህ ላይ አሁን ያያችሁት ነው። እንግዲህ ዋና ቤቱ ላይ ደግሞ 3 መኝታ ክፍሎችን 2 መታጠቢያ ክፍሎችን ያየ ሲሆን ወደ ሰርቪሱ ቦታ እንደሄን ደግሞ ይህን የምታዩትን ቆንጆ ትራዲሽናል ኪችን ይዟል። ከትራዲሽናል ኪችኑ ጎን ላይ ደግሞ 2 የተለያዩ ክፍሎች አሉ። እነዚህ እንደምታያቸው ጎን ለጎን ያሉ ሻወር ቤትም ውጭ ላይ ተዘጋጅቷል። በዚህ በኩል ደግሞ ወደ ግቢ መውጫ መግቢያ መተላለፊያ መንገድ ነው። ስለዚህ አድማጭ ተመልካቾቻችን ይህ ቤት ዘመናዊ ቆንጆ ቤት ከዋና አስፓልት በ100 ሜትር እርቀት ብቻ ላይ የሚገኝ እጅግ በጣም ቆንጆና ዘመናዊ ቪላ ቤት ነው። በካርታ 175 ጠቅላላ ስፋቱ 250 ካሬ ሜትር የሆነ ይህ ቤት ጎሮ አካባቢ ይገኛል። 31 ሚሊዮን ብር ጥሪ ተብሏል። ከወደዳችሁ ዋጋ ሰጥታችሁ ተደራዳችሁ መግዛት ትችላላችሁ። ነገ ዛሬ ሳትሉኝ ቤት መታችሁ እዩት። ሁለተኛው ደግሞ ቪላ ቤት አሁንም የምትፈልጉ ካላችሁ 250 ካሬ ሜትር በጥሩ ዋጋ በእርግጠኝነት ይህንን በቅናሽ ትገዙታላችሁ ብዬ አስባለሁ። ከዋና አስፋልት ግልባጭ ላይ የሚገኝ ነው። ፊት ለፊቱ ግሪን ኤሪያ፣ አቀማመጡ የጠዋት ፀሐይ ወይም ወደ ምስራቅ የዞረ ነው። 3 መኪኖችን ግቢ የሚያስቆም 250 ካሬ ሜትር
ቪላ ቤት ነው። ሰፊ ሳሎን ይዟል። አልተኖረበትም። ነገር ግን መጠነኛ እድሳት ወይም ቀለም ብቻ ይጠይቃል። ምክንያቱም አልተኖረበትም፣ ረጅም ሰዓት ዝም ብሎ ስለተቀመጠ ማለት ነው። ፊት ለፊት ኦፕን ኪችን ይዟል። የሳሎኑ ስፋት እጅግ በጣም ቆንጆ ነው። የቤቱ ከፍታም 3 ሜትር ከ30 አካባቢ ነው። ስለዚህ ይህን ቤት የምትፈልጉ ኢትዮጵያውያን ካላችሁ መታችሁት። ዋናው ላይ 3 መኝታ ክፍሎች፣ 3ቱም መኝታ ክፍሎች ቁም ሳጥን ያላቸው ናቸው። እንዲሁም 3ቱ መኝታ ቤቶች ሻወር ቤት ያላቸው ናቸው። እንዲሁም የመኝታ ቤት ስፋታቸው በጣም ቆንጆ ነው። ከዛ በተጨማሪ ውጭ ላይ ደግሞ 2 ሰርቪሶች እንዲሁም አንድ ትራዲሽናል ኪችን እና የውጭ ሻወር ሽንት ቤትን በጥሩ ሁኔታ እንግዲህ እያንዳንዱን ጥንቅቅ አድርጎ ሰርቷል። ምናልባት እናንተ ብታዩት አንዳንድ ወጪ ሊኖርባችሁ ይችላል። ስለዚህ ቤቱን ግን አስቀንሳችሁ መግዛት ትችላላችሁ። በጣም በጣም ቆንጆ ቤት ጥሩ ሰፈር ላይ ነው ያለው። ጃኮዚ ሁሉም ነገር የተገጠመለት ነው። አድማጭ ተመልካቾቻችን ይህንን ቤት መታችሁ ስታዩ እንግዲህ ሌሎች በእርግጥ አልቀዋል፣ ውስን ቤቶች ይኖራሉ። እንደ አማራጭ ለማየት የሆነ ሰዓት ቀጠሮ ይዛችሁ ብትመጡና ቤቶችን ጎብኝት ታድርጋችሁ ደግሞ የወደዳችሁትን ከሻጭ ጋር እየተገናኛችሁ የተደራደራችሁ ፋይላቸውን በሚገባ እያጣራችሁ መግዛት ትችላላችሁ ማለት ነው። ስለዚህ ይህን ቤት የምታገኙት በለሚ ኩራ ክፍለ ከተማ ሰሚት 72 አካባቢ ቡና ቦርድ የሚባል ሰፈር ላይ ታገኙታላችሁ። ጥሩ የመኖሪያ መንደር ነው። ፎቆች፣ የተለያዩ የቤት አይነቶች የሚገኙበት ዘመናዊ ሰፈር ነው። አድማጭ ተመልካቾቻችን ነገ ዛሬ ሳትሉ ይህንን መታችሁ እዩት። ከሻጮች ጋር በደንብ ተደራድራችሁ ከገዙታላችሁ። ወደ ቀጣዩ ሌላኛው መረጃ ልውሰዳችሁ። ሌላኛውና በሶስተኛ ደረጃ ዛሬ ያመጣሁላችሁ የሚሸጥ ቤት እንግዲህ በአዲስ አበባ ውስጥ እጅግ በጣም ሌግዠሪ ከተባሉ ቤቶች አንዱ ነው። በእርግጥ ካሬው ጠበብ ያለ ቢሆንም የቤቱ አሰራር እንደምታዩት እጅግ ግሩም ተብሎ እንግዲህ የተጨበጨበለት ቤት ነው። በጣም ቆንጆ ቤት፣ ዘመናዊ ቤት ነው። እንግዲህ አድማጭ ተመልካቾቻችን ምንም አይነት ወጪ አይጠይቅም። ይህን ቤት መግዛት የምትፈልጉ ካላችሁ አልተሸጠም። በማንኛውም ሰዓት ብትመጡ እናስጎበኛችኋለን። አካባቢው ነባር ፋይል ዲጂታል ካርታ ዶክመንቶች ያሉበት እጅግ በጣም ዘመናዊ ቤቶች፣ የተለያዩ ባለስልጣናት፣ ታዋቂ ግለሰቦች የሚኖሩበት አካባቢ ነው። ከዋና አስፓልትን በቅርብ ርቀት የሚገኝ ነው። እንግዲህ ግቢው አሁን ያያችሁትን ይመስላል። 2 መኪና ያስቆማል። የውጭ ወይም የግቢው በር እንግዲህ በሪሞት የሚከፈት ነው። ከዛ ውጭ እንግዲህ ግራውንድ ላይ የቤቱ ትልቁ ሳሎን ይህን የምታዩትን ይመስላል ማለት ነው። ጠቅላላ ስፋቱ 225 ካሬ ሜትር ግራውንድ ፕላስቱ ተደርጎ የተሰራ ነው። በአዲስ አበባ ውስጥ በርካታ የሚሸጡ ቤቶች አሉ። አዎ እርግጥ ነው። ነገር ግን ይህን ቤት የመሰለ የለም ባይነኝ 100% የምነግራችሁ። ሁሉም መኝታ ቤቶች የራሳቸው የሆነ የውስጥ ባኞ ቤት፣ ቁም ሳጥን፣ እያንዳንዳቸው የተፈጥሮ ብርሃን ለማየትም የተዘጋጀበት ሁኔታ እጅግ በጣም ልዩና ማራኪ ነው። እንግዲህ 100% የምነግራችሁ ያየሁትን ትክክለኛ በርካታ ሰዎች መጥተው አይተው በጣም የወደዱት ቤት ነው። ስለዚህ አሰራሩ፣ ዲዛይኑ ለየት ያለ ቤት ነው። ይህን ቤት የምትፈልጉ ኢትዮጵያውያን ካላችሁ እንግዲህ መታችሁ እዩት። ፋይሉ ቆንጆ ነው። ከሻጮች ጋርም ተገናኝታችሁ ተደራድራችሁ በጥሩ ሁኔታ ትገዙታላችሁ። እንግዲህ እንደምታዩት እዚህ ላይ ውጭ ላይ ያለው የእቃ ማጣጠቢያ ነገር ነው። ከዛ ውጭ የተፈጥሮ ብርሃን እንዲያይ የታሰበበት መንገድ አንደኛው ቦታ እሱ ነው። ከታች እስከ ላይ ማለት ነው። ይህ ትራዲሽናል ኪችን ነው። እንግዲህ ትራዲሽናል ኪችኑም ስፋቱ የተገጠመው ካቢኔት በጣም ልዩ ነው። በጣም ጥራት ባለው እቃ ነው። 100% ጥንቅቅ ያለው። ከዛ ውጭ የደረጃው ስፋትና የተጠቀመው ጋላክሲ ነው። እንግዲህ እንደምታዩት ፊት ለፊትም እያንዳንዱ እንግዲህ የተፈጥሮ ብርሃን ያየበት መንገድ ልዩ ነው። ስለዚህ ይህን ቤት ከቻላችሁ የምትገዙ ሰዎች መታችሁ እዩትና ግዙት። ከዛ ውጭ ግን መገንባት የምትፈልጉ ሰዎች እንኳን ከመጀመራችሁ በፊት ይህን ቤት መታችሁ ጎብኙት። የፊኒሽንግ ማቴሪያልን ታዩበታላችሁ። አሰራሩን፣ ጥበቡን እጅግ በጣም ልዩ አድርገው ነው የሰሩት። ይህ የምታዩት ደግሞ ማስተር ቤድሩም ነው። ስፋቱ በጣም ቆንጆ ነው። ፊት ለፊት የቁም ሳጥኑ እንግዲህ መግቢያችን እንደምታዩት በግላስ ነው የተሰራው። ከዛ ውጭ እንደምታዩት ደግሞ እንግዲህ ቁም ሳጥኖቹ የእንጨት ማቴሪያሎቹ በጣም ልዩ ናቸው። ወደ መታጠቢያ ክፍሉ ስናመራ ይህን ይመስላል። ጣጣውን የጨረሰ ምንም አይነት ወጪን ከእናንተ የማይጠይቅ ቀጥታ ገዝታችሁ ስም አዙራችሁ መኖር መጀመር ብቻ ነው። እንግዲህ እንደምታዩት የሚያስፈልጉ ነገሮች ሁሉ ብራንድ የሆኑ ማቴሪያሎች በጥሩ ሁኔታ ተሟልተውለታል ማለት ነው። አድማጭ ተመልካቾቻችን እያንዳንዱ ነገሮች ሁሉ በጥንቃቄ ታስቦበት የተገነባ እንጂ እንዲሁም ቤት መገንባት ስለታሰበ ብቻ የተጠፈጠፈ ቤት አይደለም። አድማጭ ተመልካቾች ይህንን ቤት እንግዲህ የምታገኙበት አካባቢ አያት ነው።
አያት ወደ ጣፎ መውጫ ላይ ይገኛል። ከአያት አደባባይ በቅርብ ርቀት ነው የሚገኘው። ቆንጆ ሳይት ላይ ነው ያለው። እንደምታዩት ይህ የልጆች መኝታ ክፍል ነው። አንደኛው ነው። የራሱ የሆነ የውስጥ ሻወር ቤት እንዲሁም ሻወር ቦክሱ በግላስ የተገጠመ ሲሆን ቁም ሳጥንም የተሟላለት፣ ፊት ለፊት እንዳያችሁት በረንዳም ቆንጆ ተደርጎ ተሟልቷል። እንዲሁም ከዚህ ፊት ለፊት ደግሞ ተጨማሪ የሌሎች ወይም ሶስተኛ ማለት ነው መኝታ ቤት እዚህም ላይ ተሟልቷል። ይህም ፊት ለፊት ቁም ሳጥን እንዲሁም እዚህ እንደምታዩት ደግሞ የውስጥ ሻወር ቤቱም በዚህ ሁኔታ ተጠናቆ ተሟልቷል ማለት ነው። እነዚህን 3 መኝታ ክፍሎች ያየናቸው እንግዲህ አንደኛ ፎቅ ላይ ነው። ታዲያ ይህ ቤት በዚህ አላበቃም። ሳውና ባዝ፣ እስቲም፣ ጅም ቤት የሚያስፈልጉ ነገሮችን ሁሉ አሟልቶ እየተገነባ እንጂ። እንደምታዩት የተጠቀማቸው የመብራት ሲስተሞች ሁሉ በጣም ግሩም የተባሉ ናቸው። እንግዲህ እዚህ ፊት ለፊት የምናየው ጅም ቤት ነው። ይህ ጅም ቤት እንግዲህ ቆንጆ ሆኖ ተደርጎ ተሰርቷል። የተገጠሙት መብራቶች እጅግ በጣም ደስ የሚሉ ናቸው። እዚህ ላይ ደግሞ ሳውና ባዝ፣ እስቲም ለምሳሌ እስቲሙ 6 ሰው መያዝ ይችላል። ሳውና ባዙ ደግሞ ቢያንስ 3 ሰዎችን በጥሩ ሁኔታ መያዝ እንዲችል ታስቦ ጥንቅቅ ብሎ የተሰራ ነው። እዚህ ደግሞ ሻወር፣ ሽንት ቤት ተሟልቷል ማለት ነው። ስለዚህ ይህን ያያችሁትን አሁን እንግዲህ የምናገኘው 2ኛ ፎቅ ላይ ነው። እዚሁ 2ኛ ፎቅ ላይ ደግሞ ሌሎችም ክፍሎች አሉ። ለምሳሌ በዚህ ፊት ለፊት በግራና በቀኝ 2 የተለያዩ መኝታ ክፍሎች አሉ። እነዚህ 2 መኝታ ክፍሎችም የራሳቸው የሆነ የውስጥ ሻወር ቤት፣ ቁም ሳጥን፣ የተፈጥሮ ብርሃን በዚህ በምታዩት መልኩ እንዲያ ታስቦ የተሰራ ነው። በአጠቃላይ እንግዲህ ቤቱ 5 መኝታ ክፍሎችን ይዟል። እንዲሁም 2 ሳሎኖችን ይዟል። በተጨማሪም ለእንግዳ መኝታ ቤት ሌላ ግራውንድ ላይ 1 ክፍልም ተሟልቶለት ነው ያለው ማለት ነው። ስለዚህ ኢትዮጵያውያን በውጭም በሀገር ውስጥም ያላችሁ ቤት መግዛት ከፈለጋችሁ በተለይ አያት አካባቢ ይህን ቤት ሳታዩ ምንም አይነት ቤት እንዳትገዙ። ምክንያቱም የተሰራበት የፊኒሽንግ ማቴሪያል ምን አይነት ቤት መግዛት እንዳለባችሁ እንኳን ለማወቅ ይረዳችኋል ማለት ነው። ይህ ሻወር፣ ሽንት ቤት ነው። ቴራስ ፊት ለፊት አለ። ከቴራስ ፊት ለፊት ደግሞ ተጨማሪ ሌላ ሳሎን ስላለ እዚህ ላይ እንግዲህ አገልግሎት ሲሰጥ ማለት ነው። ለሱ የሚሆን ሻወር፣ ሽንት ቤት ነው። እንግዲህ አካባቢው እንደምታዩት በዚህ መልኩ ቴራስ ላይ ጥሩ እይታን እያያችሁ እንግዲህ መኖር ይቻላል። ስለዚህ አድማጭ ተመልካቾች ይህን ቤት እንግዲህ በ225 ካሬ ሜትር ላይ ተገንብቶ ያለ በርካታ ጉዳዮችን አሟልቶ የያዘ ዘመናዊ ቤት ነው። እንግዲህ እንደነገርኳችሁ ከውጭ በር ጀምሮ እንግዲህ ይህ 2ኛው ሳሎን ነው። ከውጭ በር ጀምሮ በሪሞት እያንዳንዳቸው ሴራሚኮች፣ ሁሉም የፊኒሽንግ ማቴሪያል አገር ውስጥ የተመረቱ ሳይሆን ከውጭ የገቡ ናቸው። እሱን ደግሞ መታችሁ ስታዩት እንግዲህ ታረጋግጣላችሁ፣ እውነቱንም ትረዳላችሁ ማለት ነው። ይህን ቤት በ85 ሚሊዮን ብር ነው አሁን ለሽያጭ ቀርቦ የሚገኘው። ከአያት ሎሚያድ ሱፐርማርኬት ትንሽ አለፍ ብላችሁ ወደ ጣፎ በሚወስደው መንገድ ወደ ቀኝ ታጥፋችሁ የምታገኙት ምርጥና ልዩ ቤት ነው። ዋጋው መጨረሻው አይደለም፣ ድርድር አለው። በደንብ ተነጋግራችሁ። ፋይሉ ነባር ነው፣ ዲጂታል ካርታ ነው፣ 2 መንገድ ተጠቃሚ፣ ምርጥ እይታ ያለው ነው። የጠዋት ፀሐይና ወደ ሰሜን የሚያይ ምርጥ እይታ ያለው ቤት ነው። ይህን ቤት እንግዲህ ኢትዮጵያውያን መታችሁ ኑሩበት። በጣም የሚገርም ሌክዠሪ ቤት ነው። ሰላሙ ነው።